እንግዲህ ቅድስት አሁን ላይ ተርፋለች ማለት ነው። እንግዲህ ቅድስት ለምሳሌ ብላ ራሷን ከማታቀው ሰው ጋር እንግዲህ ድንግልናዋን በመሸጥ ያንን ብር ለብሩኬ በመሙላት ምሳሌ እንድትታከም ለማድረግ ብትፈልግም አሁን ላይ ግን ዳጣ እንደምንም ብላ ጋርዱን እንግዲህ 5000 ብር ብሏት እንግዲህ 5000 ብሩን ከሞገስ አስልካ እንግዲህ ቅድስትን አትርፋታለች ማለት ነው። እንግዲህ ቅድስት ይህንን ነገር ሰክራ ስለነበር ወደ ቤት ስትገባ የምታወራውን አታቅም ማለት ነው። ነገር ግን አሁን ላይ ቅድስት እንደዛ ሰክራ በገባች ሰዓት ከብሩኬ እንግዲህ ስታወራው እንደምትወደውና እንደምታፈቅረው ነግሯለች ማለት ነው። ማህሌት አሁን ላይ ብሩኬን ለመግደል እያሰበችና እያቀደች ትገኛለች። እንግዲህ ማህሌት አሁን ላይ ምሳሌን ለማሳከም ብሩክ ሲሄድ በመከተል እዛ ሆና ለመግደል እያሴረች ነው። በዚህ ሁኔታ ውስጥ ግን ኤፍራታ ከጎኗ ለመሆን ፍቃደኛ አይደለችም። ይባስ ብሎ ኤፍራታ ይህን ነገር እንዳታደርገውና እያበደች እንደሆነ አሁኑኑ ነግራታለች ማለት ነው። ነገር ግን አሁን ላይ ማህሌት ከእሱ የምታገኘው ጥቅም ወይም ደግሞ ቤቱንና መኪናውን ስላልወረሰችው እሱም ስለሸጠው ከእሱ ምንም አንዲትም ሳንቲም ቢሆን ስለማታገኝ አሁን ላይ ብሩኬን በስተመጨረሻ ለመግደል እያሰበችና እያቀደች ነው የምትገኘው። እንግዲህ ይህንን ማህሌት ያቀደችው ለምንድነው? ዝና ነው ይህንን ሁላ እንድታደርግ ያሳሰባት ማለት ነው። እንግዲህ ዝና ብሩኬንና ሞገስን የሁለቱም ጠላታቸው እንደሆኑ ስለሆነ የሁለቱም ጠላቶች ስለሆኑ ስለዚህ እንግዲህ ማህሌትን ብሩኬን ቀድማ እንድትገለውና መብረሩ እንዲያቆም ምሳሌም እንዳትታከም ለማድረግ እየሞከረች ነው ማለት ነው። እንግዲህ ማህሌት ስሯ አሁን ላይ የሰይጣን ስራ እየሆነ መጥቷል። ከዝና ጋር ጭራሽ በተገናኙ ቁጥር የሚያስቡት እንግዲህ እቅዳቸውም ብሩኬንና ሞገስን የማስወገድ ነው እቅዳቸው ማለት ነው። እንግዲህ ማህሌት ለአጋቾች በመደወል ሞገስን ልታሳግተው ነው። እንግዲህ ሞገስን የመግደል ሙከራ ለማድረግ ከአጋቾች ጋር ብር በመክፈል እንግዲህ ዝና በሰጣት ብር አሁን ላይ ሞገስን ቅድሚያ ልታሳግደው ነው። እንግዲህ አሁን ላይ ሞገስ ብቻውን እያሰበና እየተጨነቀ ነበር። እንግዲህ አጋቹም ሞገስን እየተከታተለው ነው የሚገኘው። አሁን ላይ ማህሌት ለምንድነው ሞገስን ልታሳግደው የፈለገችው? ምክንያቱም እንግዲህ ሞገስ ለብሩኬ የብሩኬ ጓደኛ ስለሆነና ለብሩኬ ሁሉም ነገር እያደረገለትና እያገዘው ስለሆነ አሁን ላይ ደግሞ የብሩኬ ጠላት ማህሌትን ስለሆነች ሞገስም እንግዲህ ማህሌትን ጉድ ስለሰራት ልታስገድለው ሙከራ እያደረገች ነው ማለት ነው። ለዚህ ማስኬጃ ደግሞ እንግዲህ ከዝና የሆነ ያህል ብር እንግዲህ ተቀብላለች ማለት ነው። አሁን ማህሌት በስተመጨረሻ ሞገስን ተከታትለው በአጋቾች ልታስገድለው እያሰበች ነው። ሌላው እንግዲህ አሁን ላይ ብሩኬ እንግዲህ ምሳሌን ሄዶ ሊያሳክማት ነው። እንግዲህ በስተመጨረሻ አሁን ሁሉም ነገር ተሳክቶለታል። በረራውን ሊያደርግ አሁን ጥቂት ጊዜያቶች ነው የቀሩት ማለት ነው። እንግዲህ ዳጣም አሁን ላይ ምሳሌ ልትታከምላት ስለሆነ በጣም ደስ ብሎታል። ቅድስቴም ያን ያህል መስዋዕት አድርጋ ያን ነገር ባታደርገው እንኳን እንግዲህ ለብሩክ ብሏ መስዋዕት ስለሆነች በጣም የሚደነቅ ነው ማለት ነው። እንግዲህ ቅድስት ብሩኬን እንደምትወደው ብሩኬ አሁንም አላወቀም። ነገር ግን በሰከረች ሰዓት በመታደርገው ንግግር ብሩኬ የገባው ይመስለኛል። አውቆ ዝም እንዳለም ነው የሚመስለኝ። እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እስቲ። አሁን ላይ ብሩኬ ሞገስን በጣም አመስግኖታል ማለት ነው። ምክንያቱም ሞገስ እንግዲህ መኪናውን ሸጦ ለሱ የማሳከሚያ የምሳሌ ማሳከሚያ ብር ስለጎደለው ስለሰጠው ብሩኬ ስልክ በመደወል ሞገስን በደንብ አመስግኖታል ማለት ነው። እንግዲህ ሞገስ ይህንን ብር የሰጠው በልጅነታቸው ሳሉ በጓደኝነታቸው ያንን ለማስታወስና ጓደኛውም ስለሆነ የምሳሌ ሐዘን የሱም ሐዘን ስለሆነ ነው ለሱም እየሰጠው ማለት ነው። ስለዚህ አሁን ላይ የሞገስና የብሩክ ጓደኝነታቸው በጣም እየጠነከረ ነው ማለት ነው። እንግዲህ ምሳሌ ክፍል 58 ቶሎ እንደተለቀቀ እኛም በኮሙኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።